ከምታቃጥይ በአጭር መንገድ አንቺና ቤተሰብሽ እንዴት መቀየር እንደምትችይ ያሳይሻለሁ። ስኬት ማለት ከፈጣሪ ጋር ሆነ ስራ መስራት፣ ገንዘብ መሰብሰብ ከሆነ ይቅርብኝ። ህልሜን በራሴ ጥሬ ግሬ ያሳካዋለሁ። ልክሽን የፍቅርና የልጁ ተመላላሽ ሰራተኛ ነው የምትሆኚው። ሊዲያ በናኦል እንደታገተች ናት። በእህቱ መጥፋት እየተጨነቀው እቤት ቅውጥ እያደረገው ዴቭ ይገኛል። በእህቴ ድርድር አላውቅም፣ ሊዲያ የት ሄዳ ነው እያለ እቤት ያሉትን እየጠየቃቸው ይገኛል። ሴቶች ምን ሆናችሁ ነው የቤት ሰራተኛ የምትሆኑት? ለምን አንዱን ሀብታም አግብታችሁ ድርቅቅ ያለ ኑሮ አትኖሩም? ሲል ለአደይ ነገራት። ከማግባት መስራቱ አይሻልም ወይም ስትል አደይ መለሰችለት። አንቺ ንግስቱ ነሽ፣ መልፋትና መድከም ያለበት እንዲሁም እሱ ያመጣውን ነው አንቺ ሰርተሽ ማቅረብ ያለብሽ ሲል ለአደይ መለሰላት። እኔማ ከሰራሁለት ከሰራተኛ አልተናነስኩም ማለት ነው፣ እንደዚህማ መሆን የለበትም ብላ ሊዲያ ቀበጧ ስትመልስለት፣ አንቺ ደግሞ ቀበጥ ለባልሽማ መስራት ግድ ነው አለብሽ በማለት ለሷ ይመልስላታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ሰራተኛዋ አደይ ክፍል 46 ቀጣዩ ክፍል። ወደ አደይ ክላስ ገብቶ የለበሰችውን እንደተኛች ብርድ ልብሱን ገለጥ ሲያደርግ ዴቭ ወደዛ ክላስ እየመጣ መሆኑን ሲያውቅ ደንግጦ ከዛ ክላስ ናኦል ወጥቶ ነበረ። እሱ እንደገባ በደንብ አስተካክሎ ካለበሳት በኋላ ግንባሯን ስሞ በሩን ዘግቶላት ይወጣል። እሱ እንደወጣ ሲያውቅ ናኦል ወደዛ ክላስ ይገባና እንዴት ሴት ልጅ ብቻዋን ክላስ አግኝቷት ጥሏት ይወጣል? ግንባሯን ብቻ ስሞ ይህማ ወንድ አይደለም ብሎ ናኦል ተናገረ። ወደ ኪችን ገብቶ አደይ ምግብ ልታቀራርብ እያለች ሀይ እንዴት ነሽ ሰላም ነሽ ብሎ ሰላም ታቀረበላት። በኋላ አደይ እያለ ሊዲያ ከኋላ እየተጣራች ወደ ኪችን ስትገባ አንተ ደግሞ እንደ ዴቭ ኪችን ምን ትሰራለህም ስትል ለሱ ጠየቀችው። አይ ምግቡ ደረሰ አልደረሰ እያሉ እየጠየኳት ነበረም ሲል ለሷ ይመልስላታል። ምን ነው ምኬጅበታል እንዴ ቸኩለሻል እንዴ በማለትም ይነግራታል። እሷም ቶሎ ቶሎ በዩ አደይ ጥሉ እያለች እያጣደፈቻት ትገኛለች። ኤላ ጋር ልሄድ ነው ብላ ትለዋለች። ኤላ ደግሞ ማን ነው ብሎ ናኦል ይነግራታል። ኤላ ማለት የለምለም ፍቅረኛ ነው ብላ አደይ ስትናገር አይደለም እማታቂ ከሆነ አላውቅም ነው። አሁን ላይ ፍቅረኛሞች አይደሉም ተለያይተዋል። እንደ አደይ የቤት ሰራተኛ ናት ለምለም ስትል ለሱ ትመልስለታል። ቆይ ግን ሴቶች ምን ሆናችሁ ነው የቤት ሰራተኛ የምትሆኑት? አንዱን ሀብታም አግብታችሁ ለምን ድርቅቅ ያለ ኑሮ አትኖሩም? ሲል ለነሱ ይመልስላቸዋል። ከማግባት መስራት አይሻልም ወይም ስትል አደይ መልሳለታለች። አንቺ ንግስቱ ነሽ፣ መድከምና መልፋት ያለበት ደግሞ ባልሽም ነው ሲል ለሷ ነግሯታል። ለምን በአቋራጭ እናንተ የምትለወጡበትን ነገር ለምን አትሰሩም እያለ ያን የአቋራጭ እሱ ያመጣውን ሀሳብ እየነገራቸው ነበር። አታሞኛት፣ እንዴት ነው ያለኔ ድካምና ልፋት ስኬት ላይ የምደርሰውም በማለት ተነግረዋለች። እዛን ተዋትና ለኔ ንገረኝ፣ እንዴት ነው እኔ በአቋራጭ የምለወጥበትና ስኬታማ የምሆንበትን ነገር ንገረኝ ብላ ሊዲያ ቀበጧ ለናኦል ትነግሯለች። እሺ እነግርሻለሁ ብሎ ለሷ ለመናገር ይወስናል። ያ ሀሳብ ግን ለአደይ አልተዋጠላትም። ይህንን ነገር ግን ፍቅር ታውቂ ሆኖ ብላ ትናገራለች ማለት ነው። ወደ ባርኮቴ ሚስት ክላስ ይገባና እንዲሁም እያፏጨ ነበር። እሷ ጋደም እንዳለች የለበሰችውን ገለጥ ሲያደርግ ውኡ ለማለት ትጮኻለች። ማነህ አንተ ምን ልትሰራ ነው ክላሴ እየገባኸው ብላ ስትጮህ አትጩሂ በማለት እንዲሁም ክላስ ተሳስቼ ነው ወደዚህ ክላስ እየገባሁት ብሎ ሲነግራት እሷ ድረሱልኝ እያለች ቀወጠችው። ዴቭና ፍቅር ገቡ። ምን ሆነች ነው ተብላ ስትጮህ ይህን ላይ ታውቁታላችሁ ወይ? ምን ሊሰራ ነው ክላሴ የገባውም እያለች ትናገራለች። አንተ ምን ልትሰራ መጣህ ብሎ ዴቭ ይጠይቋል። ምንም ነገር ሳይፈጠር እንዴት ነው እንደዚህ የምትሆኒውም ብሎ ደግሞ እሱ ይመልስላታል። ይህን ላይ ታውቁታላችሁ ወይ በማለትም ስትጠይቅ የፍቅር ጓደኛ ነው ብላ አደይ ትነግራታለች። የኔ ጓደኛ ነው እዚህ ቤት ይቆያልም ብላ ትነግሯለች። እንግዲህ አንቺ ነሻ ወደዚህ ክላስ እንዲመጣ የላክሽው በማለት ከፍቅር ጋር ትልቅ ጦርነት ይፈጠራል።
ለምለም ወደ አደይ ጋር መሄድ ፈልጋ በጠዋት የት ልትሄጅ ነው በማለት ኤላ ይነግራታል። አደይ ጋር መሄድ አለብኝ ብላ ስትጠይቀው ምን ነው ፈለከኝ እንዴ ብላ ተነግረዋለች። አዎ ምንጊዜም እንደፈለኩሽ ነኝ፣ ግን እዛ ቤት ከሄድሽ ከቤዛ ጋር ትጣልያለሽ። ቤዛ ደግሞ ጥሩ ጓደኛችን ናት፣ መልካም ሰው ናት በማለት ለሷ ሲነግራት አሁንም ስለሷ ጥሩነት እያወራህልኝ ነው። ትጠነቀቅ እንደሆነ ከሷ ላይ ተጠንቀቅ፣ ላንተ ያልታዩ ለኔ የሚታዩኝ ነገሮች አሉ በማለት ለሱ ተነግሯለች። እንዴት በጓደኛዬ ሚስት ትጠረጥረኛለሽም በማለት እንዲሁም በተቃራኒው ደግሞ አንቺ የባርኮቴ ጓደኛ ነሽና አንቺ ያልሽኝን እኔ ብል ምን ይሰማሻልም በማለት ለሷ ይነግራታል። ዴቭ ክላሱ እንደተቀመጠ የባርኮቴ ሚስት ወደዛ ክላስ እትገባና ለምን መጣሽ በማለት እሱ ይጠይቃታል። አንተን እንኳን ፈልጌ አልነበረም፣ ያንን ተንከሴስ ፈልጌ ነበረ፣ ከፈለከኝ ግን አለሁ ብላ ተነግረዋለች። ቆይማ ከባርኮቴ ጋር መቼ ልትጋቡ ወሰናችሁ ብሎ ሲጠይቃት ምን ነው ቸኮልክ ሙዜ ለመሆን አማረህም እንዴ ብላ እሷ ትጠይቋለች። አይ አይደለም፣ እኔና ባርኮቴ ትንሽ ስለተቀያየምን ነው በማለት ይነግራታል። በምን ምክንያት ተቀያየማችሁ? ባዴ ምክንያት ነው እንዴ በማለት ለሱ ትነግሯል። በምን አወቅሽ ነግሮሻል እንዴ ብሎ ደግሞ እሱ ሲጠይቃት አይ ፍቅር ነግራን። ቆይማ እንዴት ነው ባርኮቴ ግን ከአንድ የቤት ሰራተኛ ፍቅር ጥሩ ነው ወይ በማለት ለሱ ትነግረዋለች። ይህንን እዚህ ጋር እንግዲህ እሱ በጣም ይከፋዋል። ምክንያቱም የሰውን ማንነት ሳታውቂ እንደዚህ እንዳትይ፣ እሷን ማወቅ ከፈለገሽ ቀርበሽ ማወቅ ትቻለሽ። የወደድኳትና ያፈቀርኳት በፍቅሯ የከነፍኩት እኔ ነኝ፣ ከዚህ ክላስ ውጭልኝ በማለት እሷን ሊያባረራት ሲል እንዴት ክላስ ድረስ ታስገባታለህ? ምን ልትሰራ ትመጣለህ? አንተን ብላ የመጣች እግሯን ነው የምላት እያለች እዚህ ጋር እየዛተች ትገኛለች። አሁንም እሷ ከወጣች በኋላ የፍቅሯን ጥያቄ መልሳ እያነሳችበት ነበር። እሱ ደግሞ በጭራሽ ካሁንም በፊት ነግሬሻለሁ፣ አሁንም ነገም በጭራሽ የኔና የአንቺ ነገር አንቺ በምታስቢው በተቃራኒ ነው የኔ ስሜት ብሎ ይነግራታል። አደይ ወደዛ ክላስ ገብታ ምግብ ደርሷል ብላ ስትናገር ለምን መጣሽ ብላ እሷ ደግሞ ስትጠይቃት ምግብ ደርሷል ብዬ ነው ብላ ለዴቭ ስትነግረው ዴቭ በደስታ እሺ ይላታል። አሁን አይንሽን ማየት አልፈልግም፣ ከዚህ ክላስ ውጭልኝ ብሎ ፍቅርን ያባረራታል። ሊዲያ ጋር ሆኖ በሐሳቡ እንደምትስማማና ማታ እንደሚሆን ለሷ ይነግራታል። ግን አደራ ይህንን ነገር ከኔና ታንቺ በኋላ ማንም ሚስጥር እንዳይሰማ በማለት ለሷ ያስጠነቅቃታል። አሁን ኤላ ጋር ሊሄድ ነው፣ ኤላ ጋር ደረሽ ብዬ ልንጣ ብላ ለእሱ ተነግሯለች። ወደ ኤላ ጋር ለመሄድ ትወስናለች። ምግብ ቀርቦ ያንን የቀረበውን ምግብ ከበሉ በኋላ ሳህኑን አደይ ስታነሳ እዚህ ቤት እንደሆነ ለየት ያለ ምግብ አይሰራም በማለትም እንግዲህ ሁለቱ ይናገራሉ። ናኦል ያመሰግናታል። ቅርጥፍ አድርጋችሁ ከበላችሁ በኋላ ለምንድን ነው እንደዚህ የምትሉትን ብሎ ደግሞ ዴቭ ይናደዳል። ሊዲያ ትናደዳና ወደ ክላሷ ትገባለች። ይችኛዋም ቀበጧ ትናገራለች። እዛ ቤት እንዴት መቆየት እንዳለበት ፍቅር ሀሳብ ሰጥተዋለች። ቤቱ ተቃጥሎብን እዚህ እስከተወሰነ ጊዜ ሌላ ቤት እስከማመቻች ድረስ እቆያለሁ ብለህ ነው ለዴቭ መናገር ያለብህ ብለዋለች። ምግቡን ከበሉ በኋላ ቆይማ እንደዚህ እንዴት ነው አንተ ልጅ ብሎ ለሱ ሀሳቡን ሲያነሳበት፣ ምክንያቱም እዚህ ቤት እንዳትመጣ አላልኩም ነበር ወይ ብሎ ሲጠይቀው ቤቴ ተቃጥሎ ሌላ ቤት እስከማመቻች ድረስ ነው ብሎ ለሱ ይነግሯል። ቤቱ እንዴት እንደተቃጠለ ታውቃለህ ብሎ ሲነግረው ምንም ነገር ለዚህ ምላሽ ሊሰጠው አልቻለም። ያችኛዋ ቀበጧ የባርኮቴ ሚስት ወደ ኤላ ጋር ትሄድና እንግዲህ በተፈጠረው ነገር በተወራው ነገር እንዴትስ መጣሽ በማለት ሲጠይቃት ከለምለም ግልምጫ ያንተ ፊት ይሻለኛል ብዬ ነው ብላ ለሱ መልሳለታለች። የተፈጠረው እና የተወራው ነገር እውን እንደማይሆነውም እንደማታደርገውም አምናለሁ ብሎ ለሷ ይነግራታል።
አዎ መጠጥ ጠጥተናል፣ ወደ ክላስ ይዤ የገባሁት ግን ላስተኛህም ነበር ስትል ለሱ መልሳለታለች። በመጨረሻ ላይ ሊዲያ ቀበጧም ወደዛ ቤት ትሄዳለች። እቅፍ አድርገው ስትስመው ይችኛዋ ስታያት ምን ታፈጫለሽ? ምን ልትሰሪ መጣሽም? ብላ ሊዲያ ቀበጧ መልሳለታለች። አሁን ሂጂ ወደ ቤትሽ በማለት ሲነግራት እኔ እንኳን እየመጣሁት እዚህ ላድር ነበር ብላ ለባርኮት ስትመልስለት ይሄማ በጭራሽ ሊሆን አይችልም፣ ለምለም ይከፋታል ብሎ እሷ ወደ ቤቷ እንድትመለስ ያደርጋታል። ሊዲያ ቀበጧም እኔ የመጣሁት እኮ ናፍቀኸኝ ነበር ብላ አኩርፋ እሷም ጥላው ትሄዳለች። ለለምለም ሁለቱም አፍቃሪዎች እንግዲህ መልእክታችንን አድርሽልን ብለው ደመቀና ንጉሱ ለለምለም ነግሯታል። ፍቅር አሁንም አደይን ታስቸግራታለች ወይ በማለት ንጉሱ ለለምለም ነግሯታል። ወደዛ ቤት ስትሄድ ሊዲያ ወደ ቤተሰብ ጋር መሄድ አለብኝ እያለች ለወንድሟ እየነገረችው እሱ ደግሞ ትንሽ ጊዜ ነው ታገሺ እያላት ያቀበጡ ናኦል ወደዛ ክላስ ይገባል። ለምን መጣህ እዚህ ክላስ ብሎ ዴቭ ሲነግረው ቅድም ከፍቶኛል ስላለች ትንሽ ላዝናናት ነው የመጣሁት ብሎ ይላል። እንደዛ ካሰብክ እሺ፣ ግን በቤዛ ላይ ቅድም እየፈጸምከውን በህቴ ላይ አደርጋለሁ ብትል አለቀህም ብሎ ይዝትበትና እንደዛ ከሆነ ጥሩ ብሎ ክላሱን ጥሎለት ይወጣል። ሳሎን ተቀምጦ እዚህ ምን ታደርጋለህ? ከአደይ አጠገብ እቃ እያጠብህ ለምን አታሳምናትም ብላ ተነግሯለች። አደይ እኔ በጣም ከባድ ሰው ናት፣ ለእኔ የተመቸችኝ ሊዲያ ናት በማለትም ለሷ ይነግራታል። ሊዲያን ቆይልኝ፣ በመጀመሪያ አደይን ከዚህ ቤት አስወጣልኝ ብላ ፍቅር ተንኮለኛዋ ትነግሯለች። በመጨረሻ ኪችን እንደሆነች ዴቭም ገብቶ እሷን እያወራት እያለ የባርኮቴ ሚስት አንተ ዝህ ምን ትሰራለህ? እኔ ትንሽ የማወራት ነገር አለ በማለት ልታወራት ስትገባ ምን ልታወራት ነው? እኔ ያለሁ አውራት ሲላት ችግር የለም እኔ አወራታለሁ ብላ ስትል ለምንድነው እንደዛ ጓደኛሽ ያደረገችው? ምን ግንኙነት አላቸው? በማለት ለሷ ስትነግራት እዛው ጨርሰሽ አትመጭም ነበር ወይ በማለት ስትላት ሁለቱ ጦርነት ይከፈታል። ለምለም ትመጣና ቤዛን በጥፊ ታጮላታለች። እንግዲህ የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።